በጣም ማዝነው በእውነት ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን ያነሱ። ከኔ ጋር ናችሁ? ለምሳሌ እዚህ ሰፈር ያለን ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ ሰይጣን ነው አይደለ? ሌላ ሀገር ያለውንስ ሰይጣን በሁሉ የሞላ ነው እንዴ? አይደለም። ግን ሰዎች ያም ሰይጣን ፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁትን ጥያቄ እንዴ ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላል። ሰይጣን ሰይጣን የሚል መዝሙር ይዘምራሉ። ጎረቤቶቻችን አሁን ሰይጣን ተቃጠለ፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘምር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምዕመናን አመስግኑት ቅዱስ ሚካኤል። ሰይጣን ዞር በልልኝ ከኔ ወግድ ብሎ ከመዘመር ናና ሚካኤል ናና ብሎ መዘመር ይሻላል አይሻልም? አሁኛ ከሰይጣን ጋር ምን አሯሯጠን? ካማተብን ይበቃዋል። እሱ ዞር ይላል። ናና ሚካኤል ናና ግን እንላለን። ገብርኤልን ግን እንጠራዋለን። ለሰይጣን አንደበት የለንም። ለመላእክት ግን ዘምረን አንጠግብም፣ እናመሰግናቸዋለን። ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። መላእክት በሁሉ የሞሉ ባይሆኑም በረድኤት በጸጋ ግን በያሉበት ስፍራ ተገኝተው መርዳት፣ ማገዝ፣ ማዳን ሁሉ ይችላሉ።